በአንድ ወቅት አንድ መንፈሳዊ ጥማት የበረታበት ሰው ነበር። ይህ ሰው ዘወትር ወደ ፈጣሪው ይጸልያል፣ ይማጸናል። ነገር ግን በሕይወቱ ውስጥ ምንም አይነት ለውጥ፣ ሰላም ወይም በረከት ሊሰማው አልቻለም። አንድ ቀን እንዲህ ሲል አምርሮ ፈጣሪውን ጠየቀ። ጌታ ሆይ፣ ሁልጊዜ እለምንሃለሁ፣ ጸጋንና በረከትን በሕይወቴ አፍስስላለሁ። ታዲያ ለምንድነው ውስጤ አሁንም እንደደረቀ የቀረው? ለምንድነው በረከትህ በውስጤ የማይቆየው? ሲል ጠየቀ። በዛን ጊዜ አንድ ድምፅ ወደ እርሱ እንዲህ ሲል መጣ። ሂድና ያንን በጓሮው ያለውን የሸክላ ማሰሮ አምጥተህ በውሃ ሙላው የሚል ድምፅ። ሰውየውም እንደታዘዘ አደረገ። ማሰሮውን ይዞ ወደ ምንጭ ወረደ። ማሰሮውን ወደ ውሃው ውስጥ ሲነክረው ይሞላል። ነገር ግን ከውሃው ወጥቶ ወደ ቤቱ ሊወስደው ሲል ነገር ከውሃው አውጥቶ ወደ ቤቱ ሊወስደው ሲሞክር ውሃው ሙሉ በሙሉ ይፈሳል። ምክንያቱም ማሰሮው ከታች በኩል የማይታዩ ጥቃቅን ስንጥቆች ነበሩት። ደጋግሞ ሞከረ፣ ውጤቱ ያው ነበር። ማሰሮው አሁንም ባዶ ነው። ያን ጊዜ እግዚአብሔር እንዲህ አለው፣ ልጄ ሆይ አንተም እንደዚህ ማሰሮ ማለት ነህ። እኔ ጸጋዬንና በረከቴን በየቀኑ በላይህ ላይ አፈሳለሁ። አንተ ግን በዓለም ፍቅርና በኃጢአት በተሰነጠቀው ልብህ በረከቱን ልታቆየው አልቻልክም ብሎ መለሰለት። ይህ ታሪክ የእያንዳንዳችን መንፈሳዊ ጉዞ ቁልጭ አድርጎ ያሳያል። ብዙ ጊዜ ችግሩ የሰጪው ወይም የእግዚአብሔር ሳይሆን የተቀባዩ ወይም የእኛ ሕይወት ነው። አንድ ነገር እናስተውል። ከዚህ ታሪክ ልናስተውለው የሚገባን የመጀመሪያው ነጥብ የተሰነጠቀውን ልባችንን ነው። ማሰሮው የተሰነጠቀው በክፋት፣ በቂም፣ በቅናት ወይም በዓለማዊ ምኞት ሊሆን ይችላል። ቅዱስ መጽሐፍ እንዲህ ይላል፣ የሕያው ውሃ ምንጭ የሆንኩትን እኔን ትተውኛልና ውሃም የማይዙትን የተቀደዱ ጉድጓዶች ለራሳቸው ይቆፍሩ ዘንድ ሁለት ክፉ ነገሮችን አድርገዋልና ይላል። ኤርምያስ ምዕራፍ 2 ቁጥር 13። እግዚአብሔርን ትተን በራሳችን ጥበብና ፍላጎት ደስታን ስንፈልግ ውስጣችን የማይሞላ የተቀደደ ጉድጓድ ይሆናል። ከዚህ ታሪክ ሌላው የምንማረው ሁለተኛው ነጥብ ጸጋን ማባከን ነው። እግዚአብሔር ቸር ነው፣ ጸጋውን በሁላችን ላይ ያዘንባል። ነገር ግን ያ ጸጋ በውስጣችን እንዲያድርና ፍሬ እንዲያፈራ ንጹሕና ያልተሰነጠቀ ዕቃ መሆን ያስፈልጋል። ልባችን በቂም ከተሞላ የምንቀበለው የፍቅር ጸጋ ይፈሳል። ልባችን በትዕቢት ከተሞላ የምንቀበለው የትህትና በረከት ቦታ አያገኝም። የተወደዳችሁ የእግዚአብሔር ቤተሰቦች ይህንን ታሪክ ወደኛ ስናመጣው ዛሬም ቆም ብለን ራሳችንን እንጠይቅ። የኔ ማሰሮ ስንጥቅ የቱ ላይ ነው? ቤተ ክርስቲያን ውለን ወጥተን ነገር ግን በሐሜት የምንባክን ከሆነ ማሰሯችን ተሰንጥቋል ማለት ነው። በጸሎት ተንበርክከን ተነስተን ነገር ግን በቂም የምንቃጠል ከሆነ አሁንም በረከቱ ይፈሳል። በምግባር ተግተን ነገር ግን በትዕቢት እኔ ከማንም እበልጣለሁ ካል ጸጋው በውስጣችን አይቆይም። ታዲያ መፍትሄው ምንድነው? ሸክላ ሰሪው እግዚአብሔር ነው። የተሰነጠቀው ማሰሮ ጠግኖ አዲስ ማድረግ የሚችለውም እሱ ብቻ ነው። መጀመሪያ ማድረግ ያለብን ነገር ስንጥቁን ወይም ድክመታችንን ማመንና ወደ እርሱ ማቅረብ ነው። እነሆ ጭቃ በሸክላ ሰሪ እጅ እንዳለ እንዲሁ እናንተ በእጄ ውስጥ ናችሁ ተብሎ በኤርምያስ 18:6 ላይ እንደተጻፈም የእግዚአብሔር ቤተሰቦች በየቀኑ እግዚአብሔር አልሰማኝም ከማለት ይልቅ የኔ ማሰሮ ዛሬም ክፍተት አለው ወይ ብለን መመርመር አለብን። በረከቱ እንዲሞላልን መጀመሪያ ስንጥቆቹን በንስሐ ፍቅርን ጠግናቸው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ያስተማረን የመከረን የልዑል እግዚአብሔር ስሙ ዛሬም ዘወትርም እየተመሰገነ ይሁን። ሌላ ጊዜ በሌላ ሐሳብ ተመልሼ እመጣለሁ። እስከዛው ድረስ ሰላም እግዚአብሔር ከእናንተ ጋር ይሁን። ሰላም